ለእስልምና ካለው መልካም ጎን የሁሉንም ሐቅ የጠበቀ ነው። የእንስሳ ሐቅ ሳይቀር የጠበቀ ነው። የሁሉንም ሐቅ የሚጠብቅ ነው እስልምና። ለምሳሌ ካየን ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ኢተቁላህ ፊ ሃዚሂ አልበሃኢም ፈኩሉሃ ሷሊሐተን ወርከቡሃ ሷሊሐ። እስልምና ሁለመናሙ መልካም ነው፣ ደስታ ነው፣ ረፍት ነው። ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ አዱንያ ስጅኑል ሙእሚን ወጀነቱል ካፊር። ዱንያ ማለት የአማኝ እስር ቤት ናት አሉ። አማኝ ሙስሊም ቺ ዱንያ እስር ቤት ናት። የፈለገ አክል ቢበላ ቢጠጣ ቢጠቃቀም ጥሩ መኖሪያ ቢኖረው ጥሩ መኪናም ቢኖረው አኺራ ላይ ጀነት ላይ ከሚጠብቀው አንፃር ይሄ እንደምንድነው የሚታየው? እስር ቤት ነው። ለካፊር ግን በአላህ የላመነ በፈጣሪው የላመነ ለካፊር ዱንያ ጀነት ናት። ጀነት ናት ማለት አኺራ ላይ ከሚጠብቀው አንፃር በቀጣዩ ዓለም ላይ ከሚጠብቀው አንፃር ዱንያው ለሱ ጀነት ናት። ግን ጀነት ሲባል እኮ ያው ስቃይ ነው፣ ደስታ የለውም፣ ራሓ የለውም። ሰከን ብሎ ደስተኛ ሆኖ ተረጋግቶ እኮ አይደለም የሚኖረው ዱንያ ላይ። የተረበሸ ውስጡ የተረበሸ ደስታን ሳያገኝ ነው የሚኖረው ዱንያ ላይ ካፊር በአላህ የላመነ። ነገር ግን አኺራ ላይ ካለው አንፃር ግን ለሱ ይሄ ጀነቱ ነው። እስልምና በሁለመናሙ ብትሄድ ማለት ነው። አሁን የሴቶችን ያየነው የልጆችንም ብታይ አስተዳደግ እንዴት አድርገን ማሳደግ አለበት። ለልጅ በአባቱ ላይ ምን ሐቅ አለው? ሐቁ ምንድነው? ወላጅስ ልጆቹ ላይ ምን ሐቅ አለው? ምን ማድረግ አለበት? የጎረቤት ሐቅስ ጎረቤት ምን ሐቅ አለው በጎረቤቱ ላይ? ሙስሊም ሆኖ ብቻ ሳይሆን ካፊር ክርስቲያንም ቢሆን ማለት ነው ለጎረቤት ሐቅ አለው በጎረቤቱ ላይ። السلام عليكم ورحمة الله وبركاته. الحمد لله حمدا كثيرا طيبا مباركا فيه كما يحب ربنا ويرضى، وأشهد أن لا إله إلا الله وحده ربي لا شريك له، وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا. أما بعد، فقد سمعنا خيرا كثيرا، ብዙ ኸይር ሰምተናል፣ ብዙ ምክር ሰምተናል። አረቦች ምን ይላሉ ልበላችሁ? ኸይሩል ከላም ማ ቀለ ወደል። ከንግግር ምርጥ የሚባለው ጥሩ የሚባለው አጠር ያለ መጠን ያለ ሐሳብህን የገለጽከበት መልእክት ያስተላለፍከበት። አንድ ሰዓት ሁለት ሰዓት ከዛ በላይ ተናግረህ ሐሳብን ሳትገልጽ ብትወርድ ዋጋ የለውም። በአንድ ደቂቃ ግን በሁለት ደቂቃ አጠር ያለ መልእክት አስተላልፈህ ብትወርድ የተሻለው ይሄ ነው። خير الكلام ما قل ودل، إذا كثر الكلام فإن للشيطان له مدخلا. ንግግር ከበዛ ለሸይጣን መግቢያ ይኖረዋል። فإن الكلام ينسي بعضه بعضا። ንግግር ሲበዛ ከፊሉን ያስረሳል። የቅድሙን ትረሳዋል፣ የመጀመሪያውን ከፈጅር በኋላ የነበረውን ያስረሳሃል። ንግግር ሲበዛ ማለት ነው። ኢንሻአላህ እናንተ አትረሱም። በናፍቆት በጉጉት ስለሆነ የሰማችሁ ያላችሁት አላህ ይባርክ ፊኩም። እኔ ታዕሊቅ ለማድረግ የፈለኩት ወንድማችን አቡ ሷሊህ ባደረገው ሙሐደራ ላይ ብቻ ልብ የሚነካ የሁላቸውም ሙሐደራ ጥሩ ነው ማሻአላህ ጀዛሙላህ ኸይራን። መሐሲን الاسلام በሚለው ዙሪያ በተወሰነ መልኩ አርዕስቱ ሌላ ቢሆንም መሐሲን الاسلام የሚለውን ይነካካ ነበር። የእስልምና መልካም ጎኑ፣ እስልምና ሁለመናሙ መልካም ነው። እስልምና ሁሉም ጎኑ መልካም ነው።
የእስልምና ጥሩ መልካም ጎኑን አንስታ ብታወራ ምንጨርሰው አይደለም። ከመጀመሪያ ጀምሮ የጠቀሰው ነገር አለ። እስልምና ሐቅ ለመሆኑ እስልምና እውነት ትክክለኛ ሃይማኖት ለመሆኑ ከሚያመላክተው አንዱ ትልቁ መረጃ ምን ነበር? ኩሉ መውሉድን ይውለዱ ማዛ على الفطرة فأبواه يهودانه أو ينصرانه ማንኛውም ልጅ ሲወለድ እናት ስትወልደው ማለት ነው በምንድነው የሚፈጠረው? የሚወለደው ሙስሊም ሆኖ ነው የሚወለደው። ይሁዳ፣ ነሳራ፣ ኩፋሮች ወይም ደግሞ ግልጽ በሆነ እኛ በመናቀው ክርስቲያኖች ማለት ነው በስንተኛው ቀን ነው የሚቀየሩት? በስንተኛ ቀን ነው የሚቀየረው? በ40 ቀን ላይ ማለት ነው። እስከ 40 ቀን ምን ነበረ? ስለዚህ ንጹህ ተፈጥሮ እነሱም ያመኑበት እኛም እናምንበት አንድ ልጅ የሚፈጠርበት ተፈጥሮ እስልምና ነው። መሰረቱ እስልምና ነው። ከዛ በኋላ ያለው ነገር ከጊዜ በኋላ የመጣ ነገር ነው። መሰረቱን የለቀቀ ነው። ግንዱን የለቀቀ ነው። ዋናውን የለቀቀ ነው። ከዛ በኋላ የመጣው ነገር መጀመሪያ የተፈጠረበት ያልተቀየረ ያልተበከለ ያልተበረዘ የሆነው ንጹህ የሆነው ተፈጥሮ እስልምና ነው። ከዛ በኋላ ነው ወላጆቹ ናቸው የሚቀየሩት። ሙስሊሞች ባረከላሁ ፊኩም ያንን አንድ ልጅ መጀመሪያ ሲፈጠር ጊዜ የተፈጠረበትን መሰረቱን ነው የሚጠብቁለት። ከዛ እንዳይወጣ እንዳይቀየር ሲፈጠር በእስልምና ነው የተፈጠረው። ፈጣሪውን በማወቅ ብቸኛ የሆነውን ፈጣሪን በማምለክ ለጌታው ጎንበስ ቀና በማለት ወደ ጌታው በመመለስ ብቸኛ የሆነ አንድ ፈጣሪ ነው ያለኝ ብሎ ያምናል። ያንን ነው የሚጠብቁለት ወላጆቹ ያስተምሩታል። የፈጣሪውን መጽሐፍ ቁርአን ይሰጡታል። ፈጣሪው የላከውን መልእክተኛ የነብዩ ሰለላሁ ዐለይሂ ወሰለም መልእክት ሱናን ያስተምሩታል። በዛ ሁኔታ ላይ ነው ተንከባክበው ያሳድጉታል። ልጅ ሳይቀይሩት አይቀየርም። በ40 ቀንም አይቀየርም፣ በ80 ቀንም አይቀየርም፣ በ40 ዓመቱም አይቀየርም። በተፈጠረበት በሆነው እምነት በዛው ምን ይሆናል? ይሞታል፣ ከፈጣሪው ይገናኛል። ይሄ አንድ እስልምና ካለው መልካም ጎን ነው። አይቀየርም። የመጀመሪያው መሰረቱን ነው የሚጠብቀው፣ ግንዱን ነው የሚጠብቀው። ያን ይዞ በዛው ተፈጥሮ በዛ ይሞታል። ሌላው ለእስልምና ካለው መልካም ጎን የሁሉንም ሐቅ የጠበቀ ነው። የእንስሳ ሐቅ ሳይቀር የጠበቀ ነው። የሁሉንም ሐቅ የሚጠብቅ ነው እስልምና። ለምሳሌ ካየን ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ኢተቁላህ ፊ هذه البهائم فكلوها صالحة واركبوها صالحة። አንድችን ግመል አይተው የአላህ መልእክተኛ ባልተቤቷ ምን ያደረጋት እንግዲህ በጣም ያስቃያት ሐቋን ያልጠበቀላት እንደዚህ አይነት ግመል አይተው የአላህ መልእክተኛ ምን አሉ? ኢተቁላህ አላህን ፍሩ። በእነዚህ በሃይሞች ላይ በእነዚህ እንስሶች ላይ አላህን ፍሩ። ፈኩሉሃ ሷሊሐ ልትበሏትም ከፈለጋችሁ ለስጋ አርዳችሁ ልትጠቃቀሙ ለምግብም ከፈለጋችሁ ፈኩሉሃ ሷሊሐ በጥሩ ሁኔታ ላይ ተንከባክባችሁ በጥሩ ሁኔታ ላይ ብሏት ማጋም ያደርጓት እርዳችሁ ብሉ ተጠቃቀሙባት ማለት ነው። መጓጓዣም እንደ መጓጓዣም ፈልጋችሁ ከሆነ ወርከቡሃ ሷሊሐ በጥሩ ሁኔታ ላይ ተጓጓዙባት አሉ ነብዩ ሰለላሁ ዐለይሂ ወሰለም። እንስሳን ማሰቃየት አይቻልም፣ ማስራብ አይቻልም። በለንደው የእንስሳን ሐቅ እስልምና እጅግ በጣም የጠበቀ ነው። እንስሳን ያሰቃየ የሆነ አካል
ወደ ጀሃነም ወደ እሳት የሚወርድበት አጋጣሚ እንዳለ ተጠቅሷል። دخلت المرأة ماذا في هرة አንድ ሴት ልጅ ወደ እሳት ወደ ጀሃነም ወርዳለች በድመት ሰበብ። ተመልከቱ የድመት ሐቅ የጠበቀ ነው ማለት ነው። በድመት ሰበብ حبستها ያችን ድመት አስራት የነበረች ቤት ውስጥ አስራት ወይም ምግብ የሚያስፈልጋት ነገር አልሰጣቻት ወይም አለቀቀቻት አስተቃየቻት ያችን ድመት። በዚህ ሰበብና በዚህ ምክንያት ወደ ጀሃነም ወረደች። እስልምና እንደዚህ ነው። የእንስሳ የድመት ሐቅ እንኳን ሳይቀር ይጠብቃል። የውሻ ሐቅ ውሻ ይባላል ለስድብ ራሱ የውሻ ሐቅ በለንደው ማለት ነው። አንተን አዛ የሚያደርግ የሚያሰቃየ ኢባብ እንኳን ቢሆን ግንጥ እንኳን ቢሆን መርዛማ የሆነ ማዛ ነፍሳት እንኳን ቢሆን እንስሳ አውሬ እንኳን ቢሆን ለሱም ሐቅ አለው። ስትገድለው አታሰቃየውም። ባንዴ ጸጥ ታደርገዋለህ መገደል ካለበት ነው። የሚታረዱ በግ ፍየልም ይሁን ስታርደው ራሱ ሐቅ አለው። አታሰቃየውም። ባንዴ ታሳርፈዋለህ። በደንብ ይሳልና ባንዴ ነው የምታሳርፈው። ይሄ የሚያመላክተው የእንስሳ ሐቅ እንኳን ሳይቀር እምትገድለው እምታርደው ራሱ ሐቁን ጠብቀሃለት። ይሄ ማለት እስልምና ያለው ጎኑ መልካም ጎኑ ተወስቶ ተጠቅሶ ማያልቅ ነው። እስልምና ካለው መልካም ጎኑ ሻሚል ነው። ሁሉንም ነገር ያካተተ ነው። እስልምና ውስጥ ገብተህ አንድም ታጣው ነገር የለም። አንድም የጎደለው ነገር የለም። ቁርአኑ ላይ ጻፋችን ላይ ልክ እንደተጠቀሰው ማ ፈረጠና ፊል ኪታቢ ሚን ሸይ ቁርአን ላይ አንድችም ነገር የተውነው ነገር ያጎደልነው ነገር የለም። አስፈላጊ የሆነ ነገር ሁሉ ተሟልቶበታል። አንድ ክስተት አለ ልንገራችሁ። አንድ ክርስቲያን በሆነ ምግብ ቤት አንዱን ጠየቀው። ኢብኑ ዑሰይሚን ጠቅሶታል ሸርህ ሰሂህ ሙስሊም ላይ። ለአንዱ ጠየቀው። ምን ብሎ ጠየቀው? ያ ክርስቲያን እናንተ መጽሐፍ ውስጥ ምንም ያጎደልነው ነገር የለም፣ ምንም የቀራ ነገር የለም፣ መጽሐፉ ሁሉ ነገር ያሟላ ነው ይላል አለ። አዎ እውነት ነው አለ። እስኪ ይሄ ምግብ እንዴት ነው የሚሰራው? አሰራሩን እስኪ ንገረኝ። መጽሐፍ ውስጥ ካለ ይሄ ምግብ እንዴት ነው የሚሰራው? እስኪ ንገረኝ። አዎ ሽሮ እንዴት ይጨመራል? ሽንኩርቱ፣ ቲማቲሙ፣ ጨው፣ ውሃው እንዴት ይጨመራል? እስኪ ቁርአን ላይ ምዕራፍን ክፈትና ስለዚህ ምግብ ንገረኝ አለው። ከዛ ሰውየውን ያዘውና ናለውና የምግብ ቤቱን ዋና ስራ የሚሰራው አካል እሱን ጠራውና ንገረው አለው። እንዲህ ይጨመርበታል፣ ሽንኩርት ይጨመራል፣ ቲማቲም ይጨመራል፣ ዘይት ይጨመራል፣ እንዲህ ይጨመራል ብሎ ነገረው። እኔ እሱን ጠይቃልኩህ እንዴ ከምን ንገረኝ ነው ያልኩህ አለው። ከቁርአን ንገረኝ። ስለ ሽንኩርቱ ስለ ቲማቲም ከምን ሊያገኝ ፈልጓል? ከቁርአን እኮ ነው ያልኩህ። እሱን ጠይቅ መቼ አልኩህ? ወደዚህ ሰው ያመላከተኝ ማን ነው? ማን ያመላከተኝ? ፈስአሉ አህለ الذክሪ ኢን ኩንቱም ላ ተዕለሙን። ለዚህ እንኳን ታገኛለህ ማለት ነው። እምታውቅ ከሆነ ካላወከ የላወከውን ነገር አታበላሽ። በምንም ነገር ላይ ይሁን የላወከው ነገር አላቅም በል አታበላሽ። ፈስአሉ አህለ الذክር የውቀት ባልተቤት የሆኑትን ጠይቁ ካላወቃችሁ። እስልምና ሁሉም ነገር ያካተተ ነው። ሌላ አንድ ክስተት ከሰልማን አልፋሪሲ ጋር ተያያዥነት ያለው። ሰልማን አልፋሪሲ የታላቁ ሷሃቢ አንድ ይሁዲ መጣና እንዲህ አለው፣ علمكم نبيكم كل شيء حتى القراءة ያሾፈ ማለት ነው። የተሳለቀ ይሁዲው የተሳለቀ ማለት ነው። ምን አለ? የእናንተ ነብይ እኮ ሁሉም ነገር አስተምሯችኋል እኮ
የሽንት ቤት መጸዳጃ ክፍል እንኳን ሳይቀር የሽንት ቤት ስርዓት እንኳን ሳይቀር አስተምሯቸዋል። እያላገጠን የሽንት ቤት ስርዓት መጸዳጃ ክፍል ገብተህ ስርዓት አለው። ያ ስርዓት እንኳን ሳይቀር አስተምሯቸዋል አይደል አለ። እያላገጠ ማለት ነው። ሰልማን አልፋሪሲ ምን አለው? አጀል አይዋ አሁን አስተምሮናል፣ ሁሉ ነገር አስተምሮናል። የሽንት ቤት ስርዓት እንኳን ሳይቀር አው መጸዳጃ ክፍል ገብተህ አጠቃቀም አዳብ ስርዓት አለው። ያ እንኳን ሳይቀር ነግሮናል። ምንም የጎደለው ነገር የለም። እስልምና ኑሂና አን ነስተቅቢለ القبلة بغائط ولا بول ይሄው ልንገር። አው አስተምሮናል እስልምና ስለ ሽንት ቤት ስርዓት። ወደ ቅብላ ወደ ካዕባ መቀጣጨት አይቻልም። ለካዕባ ጀርባ መስጠት አይቻልም። በአጥንት ማደራረቅ አይቻልም። እንዲሁም ደግሞ በፋንዲያ በመሳሰሉ ነገራቶች ማደራረቅ አይቻልም። እንደገና ደግሞ በምን አይቻልም? ከ3 ድንጋይ ባነሰ ማደራረቅ አይቻልም። ስርዓቱን ነገር የምን ስርዓት? ስላት ሽንት ቤት ናም ምንም የጎደለ ነገር የለም። ያላግጥ ነበር የጠየቀው ሰልማን አልፋሪሲ ደግሞ በእግረ መንገድ ምን ሰጠው ማለት ነው? ትምርታው ይሄ ያለ ይሄ የሚያመላክተው እስልምና ሻሚል ነው፣ ሁሉንም ያካተተ ነው። እስልምና ማለት ሁለመናሙ ጎኖቹ በአጠቃላይ ሁሉም መሐሰን መልካም ነው። እስልምና من محاسنه ካለው መልካም ጎኑ ራሓ ነው፣ ረፍት ነው። ሙስሊም የሆነ አካል ሁሌም ደስተኛ ነው። የሙስሊም ረፍቱ ደስታው ጊዜያዊ አይደለም። አመት በዓል ሲመጣ ብቻ አይደለም፣ ወይም መስጂድ ሲገባ ብቻ አይደለም። ሙስሊም ሁሌም ደስተኛ ነው። كما قال بعض السلف لو يعلم الملوك وابناء الملوك መንግስታቶች ንጉሶች ቢያውቁ ኖሮ እኛ ያለንበትን ደስታ በሰይፍ በተጋደሉን ነበር ይላል። ያንን ደስታ ለመቀማት ማለት ነው። እስልምና ሁሌም ረፍት ነው፣ ሁሌም ራሓ ነው፣ ሁሌም የተደሰትከ ነው የምትኖረው። ነገር ግን እስልምና ውስጥ ገብቶ ይሄንን ደስታ ይሄንን ረፍት የላይ የሆነ ካል ጥፍጥናው ይታቀዋል አያውቀውም። ሞከረው ብሎና ሲገብታ ሞከረው ምን እስልምና ለሞከር ሳይሆን አንተ የምትገባው እዛው ለመቀጠል ማለት ነው። ራሓ ነው፣ ረፍት ነው፣ ደስታ ነው ያለው። ሁሌም ደስተኛ ሆነህ ነው የምትኖረው፣ ጊዜያዊ አይደለም። በ19 ቀን በ18 ቀን በ20 ቀን በ30 እንዲህ ተብሎ የሆነ አመት በዓል በዛ ብቻ አይደለም የምትደሰተው። እስልምና ሁሌም ደስታ ነው፣ ሁሌም ብርሃን ነው፣ ኑር ነው፣ ሁሌም እርካታ ነው። ደስተኛ ሆነህ ነው የምትኖረው። አላሁ ጀለ ወዐላ በምሳሌ ገልጾታል። ضرب الله مثلا رجلا الله جل وعلا አንድን ባሪያ አንድን አገልጋይ ማለት ነው እንደ ምሳሌ ተከሰ። በዛ አገልጋይ ላይ ብዙ ሰዎች የተጋሩበት አለቃው አንድ ነው ማለት ነው። ባሪያው አንድ ነው፣ ብዙ አለቃዎች ያሉት። ይሄም ይፈልገዋል። ጧት ፈልገሃለውና ይለዋል፣ ያም ጧት ፈልገሃለው ይለዋል። ሁሉም ይፈልገዋል። ይሄ ባሪያ ይሄ አገልጋይ የተኛውን አለቃ ያስደስታል፣ የተኛውን ሙራድ ፍላጎት ያሟላል። ይሄኛም ይፈልገዋል፣ ያም ይፈልገዋል። ብዙ ምኖች አሉበት፣ አለቃዎች አሉበት። የተረበሸ ነው የሚኖረው። ይሄም ይቆጣዋል፣ ያም ይቆጣዋል፣ ይሄም ያዘዋል። ከማን ጋር ይሆናል? መሃል ላይ የዋለለ ነው የሚኖረው። አለቃዎቹ ብዙ ናቸው፣ እሱ አንድ ባሪያ ነው። ሁሌ ተሰቃይ ይኖራል። ሌላው ደግሞ አንድ ባሪያ አንድ ምን ያለው ማለት ነው? አንድ አለቃ ያለው ማለት ነው። ያ ባሪያ አለቃው አንድ ነው፣
ያንን አለቃውን እንግዲህ የሚፈልገውን ነገር የሚወደውን ነገር የሚጠላውን ነገር ያውቃል። አለቃው አንድ ነው። ደስተኛ ሆኖ ነው የሚኖረው። አለቃው አንድ ነው፣ እሱን ነው የሚጠብቀው። ምን ይወዳል፣ ምን ይፈልጋል፣ ምን ይጠላል፣ ምን መጠንቀቅ አለብኝ፣ ከምን መራቅ አለብኝ፣ አለቃው አንድ ነው። እነዚህ ሁለቱ እኩል ናቸው እንዲላ አላህ ጀለ ወዐላ አይሆንም። ብዙ አለቃ ያለው ባሪያ አገልጋይ ስቃይ ላይ ነው ያለው። ሰላም የለውም። ከአላህ ጀለ ወዐላ ውጭ የተለያየ ነገራቶችን የተለያየ አማልክቶችን የሚያመልክ የሆነ አካል እንደዛው ተሰቃይቶ ነው የሚኖረው። 360 ጣዖት ያለው እንግዲህ የሚያመልክ ማለት ነው። ታቦት የተለያየ ነገር ያለ ማለት እንግዲህ የምታውቁት ነገር ነው። ይሄም ይፈልገዋል፣ ያም ይፈልገዋል፣ ይሄም ይፈልገዋል፣ ያም ይፈልገዋል። ከየትኛው ጋር ነው የሚያስወድደው? የትኛው ነው? ከማን ጋር ነው የሚሆነው? ሰላም የለውም። ነገር ግን ብቸኛውን አላህን ጀለ ወዐላ ብቻ የሚያመልክ ከሆነ አላህ ያዘዘው ትእዛዝ አለ፣ የከለከለው ክልከላ አለ። ያንን ትእዛዙን ሰምቶ ይፈጽማል፣ ክልከላውን ይጠነቀቃል። እንግዲህ ሰላም አለው፣ ረፍት አለው፣ ደስተኛ ሆኖ የሚኖረው ስቃይ የለበትም። ሰላምን የፈለገ ደስታን የፈለገ መረጋጋትን የፈለገ ጡማኔን የፈለገ እስልምና ነው ብቸኛው መፍትሄ። ከእስልምና ውጭ ረፍት የምታገኝበት ሰላም የምታገኝበት ሃይማኖት የለም። እስልምና ማለት ካለው መሐሲን ካለው መልካም ጎን በዚች ዱንያ ላይ ብቻ ሳይሆን በቀጣዩም ዓለም ለዘላለም የምትደሰትበት ነው። በዚች ዱንያ ላይ ተደስተ ወይም በልታ ጠጥታ خلاص ተደስተ የሚያበቃ አይደለም። ሌላ ዓለም አለ። በቀጣዩ ዓለም ላይ ለዘላለም የምትደሰትበት የሆነ እስልምና ነው። الله عز وجل ومن يبتغي غير الإسلام دينا فلن يقبل منه وهو ماذا في الآخرة من الخاسرين. كأسلمنا ሃይማኖት ውጭ ሌላ ነገር የፈለገ ከእስልምና ሃይማኖት ውጭ ሌላ ሃይማኖትን የፈለገ ሌላ ሃይማኖት ያለው ከእስልምና ውጭ አላሁ ጀለ ወዐላ ፈጣሪው አላህ አይቀበለውም። ከእስልምና ውጭ ሌላን ሃይማኖት አይቀበልም። አላሁ ጀለ ወዐላ አይቀበለውም። በቃ አልተቀበለኝም አበቃ አይደለም። አኺራ ላይ ከከሰሩት ከወደሙት ነው የሚሆነው። ጀሃነም ውስጥ ገብቶ ከሚቃጠሉት ሁሌም ከሚሰቃዩት ማለት ነው። አመድ የመሆን እድል የለውም። አፈር የመሆን እድል የለውም። በዛ ላይ ሙቶ የማብቃት እንግዲህ አለቀልኝ በቃ በዛው አበቃልኝ የማለት እድል የለውም። እንደ እንስሳ የመሆንም እድል የለውም። አፈር የመሆንም እድል የለውም። ኩለማ ነضجت جلودهم بدلناهم جلودا ماذا غيرها እሳት ጀሃነም ውስጥ ገብቶ ተቃጥሎ ቆዳው በተገሸለጠ በስሎ ቆዳው በተገሸለጠ ቁጥር ጀሃነም ውስጥ ማለት ነው አላሁ ጀለ ወዐላ ሌላ ቆዳ ይቀይርለታል ሊቃጠል ማለት ነው። إنه من يأتي ربه مجرما فإن له جهنم لا يموت فيها ولا يحيا. አመፀኛ ሆኖ ፈጣሪውን አልታዘዝም ብሎ ፈጣሪውን ትቶ ሌላ ነገር ያመለከ ማለት ነው። የፈጠረውን የረዘቀውን ሕያው ያደረገውን አፈጣጠሩን ያሳመረለትን ከነበረበት ቦታ ያስገኘውን ፈጣሪውን ትቶ ሌላን የሚያመልክ ማለት ነው የውመል ቂያማ ከከሰሩት ይሆናል። ሙቶ አመድ የመሆን እድል የለውም። ረፍትም ሕያው ሆኖ ረፍትም የማግኘት እድል የለውም። ሁሉም የተሰቃየ ነው የሚኖረው። እስልምና ማለት ከእንደዚህ አይነት ስቃይ ያወጣል። ከእንደዚህ አይነት መረበሽ ትወጣለህ። እስልምና ሁለመናሙ መልካም ነው፣ ደስታ ነው፣ ረፍት ነው። ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ አዱንያ ስጅኑል ሙእሚን ወጀነቱል ካፊር። ዱንያ ማለት
የአማኝ እስር ቤት ናት አሉ። አማኝ ሙስሊም እቺ ዱንያ እስር ቤት ናት። የፈለገ ያክል ቢበላ ቢጠጣ ቢጠቃቀም ጥሩ መኖሪያ ቢኖረው ጥሩ መኪናም ቢኖረው አኺራ ላይ ጀነት ላይ ከሚጠብቀው አንፃር ይሄ እንደምንድነው የሚታየው? እስር ቤት ነው። እዛ አኺራ ላይ ያለው ነገር በአይንህ ይሄን አክል ነው ብለህ የምታየው እንግዲህ የምትለካው ነገር አይደለም። በአይንህ አይተኸው መታቅ፣ ጆሮክ ላይ ሰምተኸው መታቅ፣ ልብክ ላይ ውል ብሎብህ መታቅ ኒዕማ ጸጋ ደስታ ነው የሚጠብቀው ለአማኝ አኺራ ላይ። ዱንያ ላይ ያለው ደስታ ምንም ቢበላ ምንም ቢጠጣ መጓጓዣ ቢኖረው ቤት ቢኖረው ምን ቢኖረው ዱንያው እንደ እስር ቤት ነው ከቀጣዩ ዓለም እዛ ላይ ከሚጠብቀው አንፃር። እንደገና ዱንያ ላይ ሲኖር ብዙ የተከለከለው ነገር አለ፣ ክልከላዎች አሉ፣ ሐራም የሆኑ ነገራቶች አሉ። ይሄ ሐራም ነው አይፈቀድም። በፈጣሪ ማጋራት አይፈቀድም። ዲን ለአዲስ ነገር ማውጣት አይፈቀድም። እንዲሁም ደግሞ ዝሙት አይፈቀድም። ሰው ገንዘብ ማጭበርበር ማታለል አይፈቀድም። ሰው መሳደብ አይፈቀድም። ሰውን መምታት አይፈቀድም። ሰው መግደል አይፈቀድም። የሰው ንብረት መዝረፍ አይፈቀድም። ብዙ የማይፈቀዱ የተከለከልናቸው ነገራቶች አሉ። ሙስሊም ልቅ ሆኖ አይደለም የሚኖረው፣ በጥንቃቄ ነው የሚጓዘው። ሙስሊም የተጠነቀቀ ነው። እንዴት ነው ብርጭቆ እሾክ ምናምን የበዛበት መንገድ እንዴት ነው የምትጓዘው? አንተ ባዶ እግር ብትሆን ማለት ነው። የመረጥከ አይደለም የምትጓዘው። የመረጥከ ብርጭቆ እንዳይወጋ ሾጉ እንዳይወጋ የመረጥከ የምትረማመደው። እስልምና ማለት እንደዛው ይሄ ተፈቅዷል ያልተፈቀደም፣ ይሄ ይቻላል ያ አይቻልም። ስሜትን ሳይሆን የምትከተለው መርህ አለክ። ያን መርህ ይዘህ ትጓዛለህ። ዱንያ ለአማኞች እንደ እስር ቤት ናት ማለት ይቻላል አኺራ ላይ ካለው አንፃር። ለካፊር ግን በአላህ የላመነ በፈጣሪው የላመነ ለካፊር ዱንያ ጀነት ናት። ጀነት ናት ማለት አኺራ ላይ ከሚጠብቀው አንፃር፣ በቀጣዩ ዓለም ላይ ከሚጠብቀው አንፃር ዱንያው ለሱ ጀነት ናት። ግን ጀነት ሲባል እኮ ያው ስቃይ ነው፣ ደስታ የለውም፣ ራሓ የለውም። ሰከን ብሎ ደስተኛ ሆኖ ተረጋግቶ እኮ አይደለም የሚኖረው ዱንያ ላይ። የተረበሸ ውስጡ የተረበሸ ደስታን ሳያገኝ ነው የሚኖረው ዱንያ ላይ ካፊር በአላህ የላመነ። ነገር ግን አኺራ ላይ ካለው አንፃር ግን ለሱ ይሄ ጀነቱ ነው የሚያመላክተው። እስልምና ካለው መልካም ጎን ደስታው ዱንያ ላይ ብቻ ይቆም አይደለም፣ በቀጣዩ ዓለም ላይ ደስታው እጅግ በጣም ይሄ ነው ተብሎ የሰው ልጅ አይቶት በጆሮ ሰምቶት ልቡ ላይ ውል ብሎበት ማይታወቅ የሆነ ደስታ ረፍት ነው የሚጠብቀው። እስልምና ያለው ጎን፣ እስልምና ካለው መልካም ጎን ሁሉም ጎኖቹ በአጠቃላይ እስልምና መልካም ናቸው። የመዘዝክ ያወጣ ብትናገር የሚያበቃ አይደለም። እስልምና ይሄ መልካም አለው፣ ይሄ መልካም ጎን አለው፣ ይሄ መልካም ጎን አለው ብላ ብታወራ የሚያበቃ አይደለም። ከባህሩ አላህ የፈቀደልህ አክል የጨለፍክ እንደምታወጣው ማለት ነው። መጥራ አው ቀጥራ من መጥራ እንደሚባለው የሴቶችን ሐቅ የጠበቀ ነፃነት የሁሉንም መብት የጠበቀ ነገር ግን ብዙ ተሰማለህ የሴቶችን ሐቅ ነፃነት ምናምን እንዲህ ያለ የሚወራ ነገር የሚነዛ ነገር ተሰማለህ። እንደ እስልምና የሴቶችን ሐቅ የጠበቀ ለሴቶች ነፃነት የሰጠ ሴቶችን ከፍ ያደረገ ለሴቶች ቦታ የሰጠ የሆነ ሃይማኖት የለም። ከእስልምና በፊት እኮ ሴቶች የነበሩበትን ህይወት የነበሩበትን ሁኔታ ብትመለከት እኮ ደም ነው የምታለቅሰው። እስልምና አይደል እንደ ሴቶችን ነፃ ያወጣቸው?
ከእስልምና በፊት የሴት ልጅ ልክ ስትፈጠር ስትወለድ ከነ ህይወቷ አትቀበርም ነበር እንዴ? ከነ ህይወቷ ነበር እኮ የሚቀብሯት። ሳትሞት ማለት ነው። ሳትሞት ጉድጓድ እየቆፈሩ ማለት ነው። ጉድጓድ እየቆፈሩ ከነ ህይወቷ ነበር የሚቀብሯት የሴት ልጅ። እስልምና አረን ይሄን ከዚህ ነገር ያስጠነቀቀው ለሴት ልጅ ክብር የሰጠው أغلى من الذهب الأحمر ከቀይ ወርቅ በበለጠ መልኩ የሴት ልጅ ውድ ናት። የሴት ልጅ የተመረጠች ናት። ትልቅ ቦታ ደረጃ ያላት ናት። እስልምና አረንዴ ለሴት ልጅ ወላጅ አባት ቢሞትባት ወይ እናቷ ብትሞት ወይ ወንድሟ ቢሞት አው ልጇ ቢሞት በጥቅልሉ ውርስ የሚል ነገር የውርስ መብት የሰጣት ማን ነው? እስልምና አረንዴ። ድሮ እኮ ልንገራችሁና ባረከላሁ ፊኩም የሴት ልጅ አይደለም ልትወርስ ማለት ነው ውርስ ይገባታል ሊባል አይደለም፣ ራሷ እንደ ንብረት እንደ ገንዘብ እንደ ዕቃ እንደ መሬት እንደ ቁሳቁስ ትወርስ ነበር። አይደለም ነፃነት ሊኖራት አይደለም ደረጃ ሊኖራት አይደለም ትልቅ ሰው ሆና ወራሽ ልትሆን በዛ ውርስ ላይ ማዳም ትካፈል ልትሆን አይደለም አንዱ ወይ ማጎት ወይ ወንድም መጥቶ በቃ እንደ መሬት እንደ ቁስ ይወርሳት ነበር። እስልምና እንደ ነፃነት ሰጣት። ከዚህ በፊት እኮ ከእስልምና በፊት ነብዩ ሰለላሁ ዐለይሂ ወሰለም ከመላካቸው በፊት ሴቶች ከነበሩበት ነገር ካየን ምን ነበር ሲደረግ? አንድ ወንድ እኮ የፈለገው አከን ነበር የሚያገባው። እንደ በግ ነበር የሚነዳቸው ማለት ትችላለህ። የፈለገው አከን ማንንም ሴት ልጅ ቦታ የላትማ በሐያት እያለች ተቀበረች አይደል እንዴ? የፈለገው አከን ነበር የሚያገባው። እስልምና ከለከለው። ላ አንድ ላንድ ከቻልከ ማስተዳደር የምችል ነገር ከሆነ አቅም ካለህ ምችል ከሆነ ሁለት፣ ከዛም ከቻልከ ገደብ አስቀምጦበታል። በልኩ እንደፈለገ ሊነዳቸው እንደፈለገ ሊሰበስባቸው እስልምና ከልክሏል። ይሄ ለሴት ልጅ ነፃነት መስጠት ነው። ለሴት ልጅ ነፃነት መስጠት ነው። እንደፈለገ ያደርጋት። እስልምና ለሴቶች ከሰጣቸው ሐቅና መብት ነፃነት ድሮ እኮ አንዱ ሲያገባት የሷን ፍቃድ ጠይቆ እኮ አልነበረም። ፍላጎት አለሽ የለሽም፣ ወደሻል ፈቅደሻል እንዴ አልፈቀሽም ያኮ አይባልም። አባቴ በቃ ይዛ ሂድ ይለዋል። አባቷ ማለት ነው። የጠለፈ ይዞ ይሄዳል። የገረፈ ማለት ነው። ተመልከት፣ የገረፈ የደበደበ ባለቤት ሊያደርጋት ማለት ነው። ተዋርዳ ነበር እኮ የምትኖረው የሴት ልጅ። እስልምና ምን ያደረገ? የሴት ልጅ ፍቃድ እንድትጠይቅ አባቷ ስለወሰነ ብቻ ባል አስገድዶ አይወስዳትም። አባቷ እናቷ ወሰዱ ስላሉ ብቻ አትወሰድም። ፍቃድ ትጠይቃለች። ፍቃደኝነቷ ደስተኛ መሆኗን ወደዋለች። እንደው ማዘክ ከመወሰን በፊት ራሱ መታየት ታያዋለች። በደንብ ያያታል በደንብ። ከዛ ትወደዋለች፣ ይወዳታል። ከዛ በኋላ ነው ትዳር። ከፈቀደች ከወደደች በኋላ ነው እንጂ ያለ ፍላጎቷ አስገድዶ ትዳር የሚባል ነገር የለም። ይሄ እስልምና ያመጣው ሐቅ አይደለም። እስልምና ካለው መሐሰን ለሴቶች ላይ ሴቶች እንዲነግሱ ንጉስ እንዲሆኑ ማንም ዞር ብሎ እንዳያያቸው፣ የማንም መጫወቻ እንዳይሆኑ፣ ማንም እንዳይረግጣቸው፣ እንደፈለገ እንዳይጫወትባቸው፣ ክብራቸው የተጠበቀ እንዲሆን ያደረገው እስልምና ሒጃብ እንዲለብሱ እንደ በቆሎ ማለት ነው ሽፍንፍን እንዲሉ። እንዴት ናት በቆሎ? የተሸፋፈነች በቆሎ
ሁሉም ይፈልጋታል አባቺ በቆሎ ሽፍንፍን ብላ ታምራለች እንግዲህ በጣም ጽድት ጥረት ያለች ናት የሴት ልጅ እንደዛው ሽፍንፍን ትላለች ትሸፈናለች የማንንም ስሜት ማርኪያ አይደለችም የማንንም መጫወቻ አይደለችም የማንንም መቀለጃ ማንንም ይቀልድባት አይደለችም ሴት ልጅ ሽፍንፍን ብላ ማለት ነው ዘውጇ ባሏ ብቻ ነው በቃ ያን ሒጃብ የሚያነሳው ባሏ ቤተሰቦቿ ማለት ነው አባት ወንድም ከነሱ ጋር ነው እንግዲህ ትገላለጠው ማለት ነው ከዛ ውጭ ያለው ሌላውን ብታየስ የማንንም ስሜት ማርኪያ አይደሉም እንዴ የማንንም አይን ማረፊያ አይደሉም ደማን ማር እንደፈለገ የሚያያቸው እንደፈለገ የሚጫወትባቸው እንደፈለጉ ይሆኑ አይደል እንዴ እርቃናቸው የወጡ አይደል እንዴ ክብራቸውን ልቅናቸውን ደረጃቸውን አውርዶ የማንንም መረገጫ አይደል የሆኑት መረጋገጫ አይደል የሆኑት ያ ነው እስልምና ግን ክብራቸው ሴቶች ጠብቆ ሸፈንፈን ብሎ እስልምና በሁለመናሙ ብትሄድ ማለት ነው አሁን የሴቶችን ያየነው የልጆችንም ብታይ አስተዳደግ እንዴት አድርገን ማሳደግ አለበት ለልጅ በአባቱ ላይ ምን ሐቅ አለው ሐቁ ምንድነው ወላጅስ ልጆቹ ላይ ምን ሐቅ አለው ምን ማድረግ አለበት የጎረቤት ሐቅስ ጎረቤት ምን ሐቅ አለው በጎረቤቱ ላይ ሙስሊም ሆኖ ብቻ ሳይሆን ካፍር ክርስቲያንም ቢሆን ማለት ነው ለጎረቤት ሐቅ አለው በጎረቤቱ ላይ ወንድም ለወንድሙ ታላቅ ለታናሹ ታናሽ ለታላቁ አባት ልጁ ላይ እስልምና ሁለመናሙ መልካም ሁለመናሙ ረፍት ደስታ የተኛውን እንግለጽ የተኛውን እናንሳ እስልምና በመትበላው ነገር በራስ ሳይቀር በራስ ለራስ ሰላም የሚሰጥ በመትበላው ነገር በመጠጣው ነገር አንተን የሚጎዳህ ነገር አትበላም የሚጎዳህ ነገር አትጠጣም አስካሪ ነገር አትጠቀምም ለምን ትጎዳለህ እስልምና ከልክሏል አስካሪ መጠጥ እንዲሁም ደግሞ የሚጎዳህ የሆነ ምግብ አትጠቀምም ተጽዕኖ የሚያደርግ ለምሳሌ የአሳማ ስጋ ለምንድን ነው የማይፈቀደው የአሳማ ስጋ አይፈቀድም እንደ እስልምና ለምን ቅናት የለሽ ያደርገዋል ሰውየውን ዝርክርክ ያደርገዋል ባለቤቱ ብትደፈር ልጁ ብትደፈር ምንም አይደለም በቃ ከማን ብትወጣ እንደፈለገች ብትሆን ቅናት የለሽ ይሆናል ያን ብቻ ሳይሆን ብዙ ጉዳቶች አሉት የአሳማ ስጋ ተከልክሏል እንደ እስልምና የመሳሰሉ የማይፈቀዱ ምግቦች አሉ የበከተ ነገር አይፈቀድም እንዲህ ነገር አይፈቀድም ብዙ የማይፈቀዱ ነገራቶች አሉ አስካሪ የሆኑ ሱስ የሆኑ ነገራት ተከልክሏል ጫት አይፈቀድም ሲጋራ አይፈቀድም የመሳሰሉ ነገራቶች አይፈቀድም የሚጎዱ ነገራቶች ስለሆነ ላ ضرر ولا ضرار ራስህን መጉዳት አይፈቀድም ሌላንም አካል መጉዳት አይፈቀድም ምናልባት አንዱ የሚያነሳው ጥያቄ ሊኖር ይችላል አረ ብዙ ሙስሊሞችን ያየን ነው ሲጋራ ያጨሱ ምን ያደረጉ ጫት የጨመቁ እንዲህ ያደረጉ ያየናቸው ነው ብሎ ይችላል እኛ እኮ እምነታችን እስልምናችን በሰው ሳይሆን የሚለካው እስልምናው በሰው አይለካም በማን ነው የሚለካው እስልምናው በሰው አይለካም ሰው ነው በማን የሚለካው እስልምናው ላይ የሚለካው አንዳንድ ሙስሊሞች የሚያጠፉት አንዳንድ ሙስሊሞች ማታ ያጎደሉት ነገር እስልምና እንደዛ ጎደሎ ነው ማለት አይደለም እስልምና እንደዛ ጥፋት አለበት ማለት አይደለም እስልምና ሙሉ ነው እስልምና ጥብቅ ነው ፍጹም ማዛ ስተት የሚባል ነገር የሌለበት ጎደሎ የሚባል ነገር የሌለበት ነገር ነው እስልምና እኔ የሰው ልጅ ጎደሎ ነኝ እኔ አጥፊ ነኝ እኔ ወንጀል ልሰራ እችላለሁኝ ጥፋቱ ወደ እኔ ነው የሚመለሰው እንጂ እኔ ሰረኩኝ ማለት እስልምና ምን ላይ ያዘም ለብነት ላይ ያዘን ማለት አይደለም አያዘም እስልምና እኔ አጭበረበርኩኝ ማለት እስልምና በማጭበርበር ያዛል ማለት አይደለም እኔ
አስካሪ ነገር ጠጥቼ ሰከርኩኝ ማለት እስልምና በስካር በዚህ ያዛል ማለት አይደለም። እስልምና ንጹህ ነው። ይሄ የራስ ጥፋት ነው፣ የራስ ስህተት ነው። እኔ የራሴ ጉድለት ነው ወደ እኔ የሚመለሰው እንጂ ወደ እምነት ወደ እስልምና አይደለም። እስልምና ንጹህ ነው፣ ሙሉ ነው። እስልምና ሙሉ ነው። ይሄን ኒዕማ ይሄን ጸጋ የፈለገ የሆነ ካል ወደ እስልምና ገብቶ እስልምናን አጥብቆ ይዞ የእስልምና መልካም ጎኑን ለማየት ያው ሰዓቱም ስለደረሰብን ኢንሻአላህ ለማሳጠር አክል እንጂ እስልምና ሁለመናሙ መልካም ነው። የመዘዝከ ብታወጣም ያበቃ አይደለም። ረፍት ነው፣ ደስታ ነው። በሁለቱም ሐያት ላይ ደስታ ነው ያለው። እስልምና ሁለመናሙ ሁሉ ጎኑ ማለት መልካም ጥሩ ጎኑ ነው ያሉት የሚለውን ለማብራራት ነው። نسأل الله أن ينفعنا بما سمعنا. سبحانك اللهم بحمدك لا إله إلا أنت أستغفرك وأتوب إليك. مجرشا لا أنسى الشكر لجميع من أضافونا እንግድነታችን ይተቀበሉን ወንድ እህቶች በአጠቃላይ ጀዛኩሙላሁ ኸይረን ማለትን አረሳ። እንዲሁም ደግሞ እዚህ ቦታ ላይ ቁጭ ብሎ የተከታተሉ ትልቅ ለኛ እንግድና እንገማዳ ከበሩን ቦታ ሰጡን። እንደገና ደግሞ ለኛ ኢክራም አደረጉልን ብለን ምንለው እዚህ ቦታ ቁጭ ብሎ ያዳመጡት ናቸው። አንደካል የሚበላ የሚጠጣ ማረፊያ ያን ነገር ሁሉ አድርጎልናል። ትልቅ ኢክራም ነው ለምሳሌ ማለት ነው። ከዛ በበለጠ መልኩኛ ትልቅ ኢክራም ብለን ምናስበው ቁጭ ብሎ የሚከታተለው አካል የሚሰማን ልቡን የሰጠን ልቡን ክፍት ያደረገልን ወዶ ልቡን ክፍት ያደረገ ትልቅ የሆነ እኛ ባለውለታችን ነው። ጀዛኩሙላሁ ኸይረን። በጣም ደስ ብሎናል። በጣም ተደስተናል ባየነው ነገር መሰማነው ነገር በየመሳጂዶቹ መስጂድ በድረዲን ወመስጂድ ማዳ ረቢዕ او ማዳ መስጂድ ረቢዕ ጃሚዕ መሳሰሉ መሳጂዶች ከተማ ላይ ያሉ መሳጂዶችን ዘይረናል። በጣም እናመሰግናቸው እንወዳለን። መስጂዳቸው ክፍት አድርጎልን ደረታቸውን ክፍት አድርጎልን ገብተን ሙሐደራ አድርገን ነሲሃ አድርገን ምክራችን ለግሰናቸው ሰምተውን አክብረውን ጀዛሙላሁ ኸይረን የዚህ ከተማ ነዋሪዎችን በጣም ከልብ እናመሰግናለን። ሙስሊሞችን መስጂዳቸውን ክፍት ያደረጉልን ልባቸውን ክፍት ያደረጉልን እኛ ከጠበቅነው ካሰብነው በላይ ነው። በጣም በሚያስደስት ሁኔታ ነው ያገኘናቸው። አላህ ይጨምርላችሁ፣ አላህ ይጠብቃችሁ፣ አላህ አማኑን ሰላምን አላህ ይስጣችሁ። ዱንያችሁንም አኺራችሁንም አላህ ጀለ ወዐላ ያሳምርላችሁ። በጣም ደስተኛ ነን። በጣም እንደው ቶሎ ለመምጣት ለመዘየር ውስጣችን እየቃጣን ነው። ኢንሻአላህ አላህ ያግራለን። ኢንሻአላህ እኛም እንዘይራችኋለን በድጋሜ። አላህ ይባርክ ፊኩም። እናንተም ዘይሩን ዚያራችን አላህ መቅቡል ያደርግልን። نكتفي بهذا وسبحانك اللهم وبحمدك لا إله إلا أنت أستغفرك وأتوب إليك والسلام عليكم ورحمة الله وبركاته.